አክብሮታይ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ ህወሓት ለአቶ ጌታቸው ረዳና ፊልድ ማርሻል ብርሃኑ ጁላ ምላሽ ሰጥቷል። አቶ ጌታቸውን የትግራይን ህዝብ የካዱ ፊልድ ማርሻሉ ያደረጉትን ንግግር ደግሞ የአመራር ውድቀት ማሳያ በማለት በዝርዝር የምንመለከተው ጉዳይ ይሆናል። ባለስልጣኖች ከ5 ቢሊዮን ብር በላይ ዘረፋ በኢትዮጵያ ህዝብ ላይ እንዲፈጸም አድርገዋል ሲል የብልጽግናው መንግስት አሳወቀም። መንግስታዊ ሌብነት የለም የሚል መሪ ባላት ኢትዮጵያም በማዳበሪያ ላይ የተፈጸመው ሙስና ወደ ፍርድ ቤት መቅረቡም ተነግሯል። የምንመለከተው ጉዳይ ይሆናል። በቀጠለው ጦርነት የጸጥታ አመራሮች መገደላቸው ተነገረም። በቅርቡ ዘ ኢኮኖሚስት የፋኖ የኦሮሞ ነጻነት ጦር የህወሓትና የሻዕቢያ ጥምረት እየተፈጠረ ነው ብሎ መዘገቡ የሚታወስ ሲሆን ከዚህ ጋር በተያያዘም ከፋኖ በኩል ምላሽ ተሰጥቷል። ሰሙታላችሁ። የአሜሪካ ኤምባሲ ያስተዋወቀው የኢትዮ ኤርትራ ካርታ እያነጋገረ ነው። ይህ የሆነው የአፍሪኮም አዛዡ ከፊልድ ማርሻሉና ጠቅላይ ሚኒስትሩ ጋር በተነጋገሩ ማግስትም ነው። ሌላኛው መረጃችን ነው። ኡጋንዳ ከኢትዮጵያ የሚመጡ ስደተኞችን ከዚህ በኋላ አልቀበልም አለች። ጦርነት፣ ግጭትና ችግር የሚያሳድዳቸው ኢትዮጵያውያን መከራም እንደቀጠለ ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ባለስልጣኖች ከ5 ቢሊዮን ብር በላይ ዘረፋ በኢትዮጵያ ህዝብ ላይ እንዲፈጸም አድርገዋል ሲል የብልጽግናው መንግስት አሳወቀም። መንግስታዊ ሌብነት የለም የሚል መሪ ባላት ኢትዮጵያ በማዳበሪያ ላይ የተፈጸመው ሙስና ወደ ፍርድ ቤት መቅረቡም ተገልጿል። የብልጽግናው ፕሬዝደንት ያለ እጅ መንሻ መንግስታዊ አገልግሎት ማግኘት ፈተና በሆነባት ኢትዮጵያም መንግስታዊ ሌብነት የለም ብለው ሲምሉ ሲገዘቱ መስማት የተለመደ ነው። የኢትዮጵያ መንግስት 100% ከፈለጋችሁ 1 ሚሊዮን% እርግጠኛ ሆኜ የማወራው መንግስታዊ ሌብነት አያካሂድም። ውሸት ነው። የፈለገ ዓለም ተቋም የፈለገ ዓለም ሳይንቲስት መርምሮ መንግስታዊ ሌብነት 1 ብር ሊያገኝብን አይችልም። የአገዛዛቸውን እጅ ንጹህ እንደሆነ በመግለጽ የሚሄዱበት ርቀት ደግሞ የሀገሪቱ ህዝብ በተለይም አርሶ አደሩን 1 ብር ሳንሰርቀው ደፋ ቀና እያለን እንደምንሰራለት ያውቃል እስከ ማለት የሚደርስ ነው። ለኢትዮጵያ ህዝብ በኩራትና በእምነት መግለጽ እንፈልገው 1 ብር ከዚህ ምስኪን ህዝብ እኛ አንሰርቅም። 1 ብር። የኢትዮጵያ ህዝብ አስተዋይ ነው። ሳንሰርቀው 7 ቀን ስንሮጥ እንደምንሰራ ያውቃል። ብናበላሽ እንኳን ከአቅም ማነስ እንጂ ሆን ብለን እንደሆነ ያውቃል። የትኛውም ጫፍ ያለው ባይዘው ፌስቡክ ላይ ያለው ኢትዮጵያ አይደለም። የትኛውም ወረዳ ብትሄድ የኢትዮጵያ አርሶ አደር የሱን ጎተራ እየሞላ እንደሆነ ያውቃል። የትኛውም ድሃ እናት በተቻለ መጠን ቤቷን ለመጠገን እንደምንሞክር ታውቃለች። ባለፉት ወራት ኢትዮ ፎረም በተደጋጋሚ የዘገበውና ያጋለጠው አርሶ አደሩን ማዳበሪያ ያሳጣው ግዙፍ ዘረፋም የአብይ አህመድ 1 ብር ሳንሰርቀው እንደምንሰራለት ያውቃል ያሉበት ንግግር ትክክል ስለመሆናቸው ያስረዳል። ምክንያቱም መንግስታቸው የሚዘርፈው 1 ብርን ሳይሆን 5.6 ቢሊዮን ብርን እንደሆነም ራሱ አገዛዙ አረጋግጧልና መንግስታዊ ሙስና የለም በሚሉት አብይ አህመድ ሹመኞች በኩል ተፈጸመ የተባለው መንግስታዊ ዘረፋም ከቻይና እስከ ጅቡቲ እንዲደርስ የተደረገ ማዳበሪያን የተመለከተ ስለመሆኑ መዘገባችንም ይታወሳል። በእርግጥ ብልጽግና በሹሞቹ በኩል የሚዘርፈው ማዳበሪያን ብቻ አይደለም እርዳታን ጭምር እንጂ። ከ2 ሳምንታት በፊት የአደጋ ስጋት ባለስልጣኑ ከነሚስትና ልጃቸው በ100 ሚሊዮን እርዳታ ስርቆት ጋር በተያዘ ጥፋተኛ ሆነው አገኘኋቸው በሚል ራሱ አገዛዙ ገልጾ ነበርና የሆኖ ሆኖ አሁን ራሱ ብልጽግና የጥራት ችግር የታየበት የአፈር ማዳበሪያ ግዥን በመፈጸም እንደዚሁም ማዳበሪያውን ከውል ውጭ በሆነ መንገድ በማጓጓዝ በመንግስት ላይ 5.6 ቢሊዮን ብር በላይ ጉዳት ያደረሱ ባለስልጣናትን ፍርድ ቤት አቅርብ ያለው ብሏል። ይህንን ጥፋት አደረሱ በሚል የተከሰሱት ደግሞ በኢትዮጵያ የግብርና ስራዎች ኮርፖሬሽን 7 አመራሮችና የስራ ኃላፊዎች፣ በኢትዮጵያ ባህር ትራንስፖርትና ሎጂስቲክስ ምክትል ስራ አስፈጻሚም፣ በአንድ የግብርና ሚኒስቴር ከፍተኛ አመራርና በኢትዮጵያ ተስማሚነት ምዘና ድርጅት 2 ከፍተኛ አመራሮች ናቸው።
አብይ በዚህ የመንግስታቸው በሰንሰለት ጭምር የተከናወነ ወንጀል ካሰሯቸው ባለስልጣናት ውስጥ የኢትዮጵያ የግብርና ስራዎች ኮርፖሬሽን ዋና ስራ አስፈጻሚ የነበሩት አቶ ክፍሌ ወልደ ማርያም ይገኙበታል ተብሏል። ወልደ አብደምሴ፣ ተንሳይ ወልደ ስላሴ፣ መንበረ ኃይለ ማርያም፣ ሚሊዮን ገረመው፣ ሰሎሞን ገብረ መላክ የተባሉም ሌሎች አመራሮች እንደሚገኙበት ተጠቁሟል። ብልጽግና ባቀረበው ክስም የተጋገረና ወደ ድንጋይነት የተቀየረ ማዳበሪያን ለማስከስከስ በሚል $204,000 መከፈሉን፣ ከመቀለ መርከብ ላይ ጊር በመነቀሉ $100,000 ወጪ መደረጉን፣ ለማዳበሪያ ግዢ $40,000 መከፈሉንና ወደ ብር ተላልፎ ከ5.6 ቢሊዮን ብር በላይ በህዝብና በመንግስት ላይ ጉዳት ስለመድረሱ አረጋግጫለሁ ብሏል። ጠቅላይ ሚኒስትሩ ራሳቸው ትዕዛዝ በሰጡበት ሁኔታም ከቻይና ማዳበሪያ ተገዛ ተብሎ ድንጋይ ወደብ ላይ መድረሱን ያንን ተከትሎም ተጠያቂነትን አረጋገጥ ለማለት ያክል የተደረገውን ሹምሽርና እስርን በተመለከተ ከዚህ በፊት መዘገባችን የሚታወቅ ነው። የብልጽግናው ፕሬዝዳንት የሚቀርቧቸውን እና ዓለም ፀሐይ ጳውሎስን፣ አዲሱ አረጋና ብርሃኑ ጸጋይን በዘርፉ ሾም ያለው የተወሰኑ የግብርና ስራዎችና የማሪታይም ተቋማት አመራሮችን አስር ያለው ማለታቸውም ይታወሳል። አገዛዙ ወዲህ ጥፋተኛ ያላቸውን ሰዎች ባሳለፍነው ሰኞ ክስ እንዳቀረበባቸው ከመግለጹ አስቀድሞ የተበላሸውን ማዳበሪያም በ35 የጭነት መኪኖች አስጭኖ ከጅቡቲ ወደብ ወደ ሀገር ውስጥ እንዲገባ ስለማድረጉና ይህ ማዳበሪያ ነህ የተባለው ድንጋይም በአማራ ክልል ደብረ ብርሃን ከተማ እንደደረሰም መገለጹ ይታወሳል። ህወሓት ለአቶ ጌታቸው ረዳና ፊልድ ማርሻል ብርሃኑ ጁላ ምላሽ ሰጥቷል። አቶ ጌታቸውን የትግራይን ህዝብ ካዱ፣ ፊልድ ማርሻሉን ደግሞ የአመራር ውድቀት ማሳያ በማለት የአብይ አህመድ አማካሪና የስምረቱ መሪ ጌታቸው ረዳ ከቀናት በፊት በአልጀዚራ ቀርበው አብይ አህመድን በትግራይ ህዝብ ላይ ጄኖሳይድ ፈጽመዋል በሚል መናገር እንደማይሹ የገለጹበት ከፊል ንግግራቸው መሰራጨቱን ተከትሎ መነጋገሪያ ሆኖ የቀጠለ ጉዳይ ነው። በጉዳዩ ላይ የቀድሞ ድርጅታቸው ህወሓት ምላሽ ሰጥቷል። የስምረት ፓርቲ አመራሮች በትግራይ ላይ የተፈጸመውን ጄኖሳይድ መደበቅ እንዲያቆሙ የሚል ማስጠንቀቂያ የድርጅቱ ቃል አቀባይ ወቅታዊ ጉዳዮችን አስመልክተው በሰጡት መግለጫ የስምረት ፓርቲ አመራሮችን በተለያዩ ጉዳዮች ጥፋት እያስከተሉ ነው በማለት ከሷል። የመጀመሪያው የምዕራብ ትግራይ ጉዳይ እንዲወሳሰብ እያደረጉ ነው በሚል ያቀረቡት ሲሆን፣ በሌላ በኩል ደግሞ በትግራይ ላይ የተፈጸመውን የዘር ማጥፋት ወንጀል መደበቅ ነው። ከዚህም ባሻገር ከጦርነት ጠባሳ ገና ያላገገመውን የትግራይን ህዝብ መካድ ናቸው ሲሉም አብራርተዋል። የትግራይ ህዝብን የመምራት እድል ተሰጥቷቸው የነበሩት እነዚህ ሰዎች ዓለም አቀፍ የሚዲያ ተቋማት ላይ እንኳን ወጥተው የዘር ማጥፋት ወንጀል መፈጸሙን ብቻ ሳይሆን የፈጻሚዎችን ማንነት የማይናገሩ ህዝቡንም የካዱ ናቸው በማለት ነው ህወሓት የገለጸው። ህዝቡ ከዛ ጦርነት ማገገም በነበረበት በዚህ ወቅት ሌላ ክህደት በራሱ ልጆቹ እየተፈጸመበት ነው የሚለውንም ያነሳል። አልጀዚራ ላይ ቀርበው የተፈጸመውን ጄኖሳይድ ማናደረሰው ሲባሉ አንደበታቸው ሲተናነቃቸው ማየት አሳዛኝ ነው። አብይ አህመድ በትግራይ ህዝብ ላይ የተፈጸመውን ዘር ማጥፋት መርተዋል ለማለት የሚተናነቃቸው ደረጃ ላይ ደርሷል እያለም የህወሓት ክስ ይቀጥላል። አልጀዚራ ዝገበርዎ ዓለም ሕተት ኩልና ሰሚዕና ንኸውን ጄኖሳይድ ትግራይ ተፈጺሙ ዶ ወተፈጺሙ መን ፈጺምዎ ኣብዚኣ ትሕነቁ ማለት ስምረት ፓርቲ ላይ ያሉ ሰዎች ይህንን በበላይነት እያከናወኑ ናቸው እና ማቆም አለባቸው ብሏል ህወሓት። ህወሓት የስምረት ሰዎችን የትግራይ ህዝብን ጄኖሳይድ ክደዋል በሚል እንደገለጸው ሁሉ ጠቅላይ ሚኒስትሩ በፓርላማው ቀርበው ማስረጃ ያደረጉትን ራሳቸው የድርጅቱ ሊቀመንበር ደብረጽዮን ገብረ ሚካኤል 1 ሚሊዮን ህዝብ አልተገደለም በሚል ያደረጉትን ንግግር በተመለከተ ግን መግለጫ አውጥቶ አያውቅም። ከ1 ሚሊዮን በላይ ያለቀ ማስረጃ የለው፣ ጥናት የለው፣ ለማስፈራሪያ ተጨፍጭፈናል ለማለትም አይደለም፣ ጄኖሳይድ ፈጸምን ለማለትም አይደለም። አመራሩ አስጨረሰ ይላል። አመራር ለመምታት ስልጣን ለመያዝ የማይሰራ ነገር የለም። ህወሓት በዛሬ መግለጫው ያነሳው ሌላኛው ጉዳይ ተፈናቃዮችን የተመለከተው ሲሆን እነጌታቸው ረዳ ላይ በማነጣጠር ተፈናቃዮች ደህንነታቸው ባልተጠበቀና በግለሰቦች ፍላጎት ላይ ተመስርቶ ለመመለስ የሚደረግ እንቅስቃሴ ሌላ ችግርን የሚያስከትል ነው በማለት ያስጠነቀቀበት ይገኝበታል። ተፈናቃዮች የሚመለሱት ደህንነታቸው ተጠብቆ ብቻ ነው ብሏል። ከዚህም ባሻገር ፊልድ ማርሻል ብርሃኑ ጁላም ከዚህ በፊት በሁለት የተለያዩ መድረኮች ላይ ያደረጓቸውን የተለያዩ ሁለት ንግግሮችን በተመለከተም ምላሽ ተሰጥቷል። ሂዱ ተገንጠሉ ያሉበትናም ህወሓት መነቀል አለበት በሚል ያደረጓቸው ንግግሮች በተመለከተ የክህደት መንፈስ የክህደት ኃይል ነው። ይሄ ኃይል
ይሄ ኃይል እስካልተነቀለ ድረስ ኢትዮጵያ ሰላም አታገኝ። የደበቃችሁትን ታንክና መድፍ ማስረከብ አለባችሁ። ትግራይ ታንክና መድፍ ማታጠቅ የሚችለው የተገነጠለ ቀን ነው። ለመገንጠል ደግሞ ጉልበት አያስፈልግም። አሰራር ህገ መንግስት አለ። በዛ ሂዱ። ታንኩና መድፉን አስረክቡ። አየር መቃወሚያውን አስረክቡ። ህወሓት በቃል አቀባዩ በኩል በሰጠው ማብራሪያም አንዳንድ የፌደራል መንግስት ባለስልጣናት ህወሓት መነቀል አለበት ይላሉ። ከዛም ጦር መሳሪያችሁን አስረክቡንና ሂዱ ተገንጠሉ ሲሉም ይገልጻሉ። እንዲህ ያለው ንግግራቸው የሚመነጨው ግን ከአመራራቸው ውድቀት ነው፣ የሚያሳየውም ይህንኑ ነው ሲል አስቀምጧል። ነገር ግን ዛሬም ክልሉን የቀውስ ማዕከል ለማድረግ ከአብይ አህመድ በኩል ፖለቲካዊ ውሳኔ በተላለፈባቸው የድሮን ጥቃት ጭምር የታገዘና በአፋር ሰቆጣና ጸለምት አካባቢ ታጣቂዎችን በማሰማራት እየተሰራ ስለመሆኑም የህወሓት ማብራሪያ ያሳያል። ድሮንስ ከዓመት ኳስውን በስሕሎፍት ቀዳማይ ዘወፀ መግለጺና እዚ ልዑል ያው ፖለቲካዊ ውሳኔ ዘዓርፎ መሆኑ ወን ተቀሚጥሎ መፍትሄው አሁንም የፕሪቶሪያው የሰላም ስምምነትን መፈጸም፣ በክልሉ ሁከትና ብጥብጥን ለመፍጠር የሚደረጉ ጥረቶችን ማስቆም ናቸው ሲልም ድርጅቱ አመላክቷል። በቀጠለው ጦርነት የጸጥታ አመራሮች መገደላቸው ተሰማ። በቅርቡ ዘኢኮኖሚስት የፋኖ የኦላ የህወሓትና የሻዕቢያ ጥምረት እየተፈጠረ ነው ብሎ መዘገቡ የሚታወስ ሲሆን ከዚህ ጋር በተያያዘም ከፋኖ በኩል ምላሽ ተሰጥቷል። የአማራ ክልሉ ጦርነት ቦታና ጊዜ መጠንና የውጊያ መሳሪያው አይነትን ይለያይ እንጂ ባለፉት 2 ቀናት በወሎ ቀጠና እንደታየው የጦር ጀትም ድሮንም መድፍም ሞርታርም እያጀበው እንደቀጠለ ነው። የብልጽግናው ሹማምንት የሽፍታ በሚሉት በዚህ ጦርነት በተለያዩ ስፍራዎች የጸጥታ አመራሮቻቸው መገደላቸው ምን የተሰማው። በሰሜን ወሎ ዞን ቆቦ ከተማ ውስጥ የፋኖ ኃይሎች በመግባት አደረስ ነው ባሉት ጥቃት የደህንነትና ጸጥታ አመራር ያሏቸውና በስም የተጠቀሱ ግለሰብ ከናጃቢዎቻቸው መገደላቸውን አሳውቋል። ሌላኛው የአመራር ግድያ የተፈጸመው ደግሞ በመተከል ነው። በመተከል ዞን የዳንጉር ወረዳ አስተዳደር የወረዳው ሚሊሻ ጽሕፈት ቤት ኃላፊ የሆኑት ኢንስፔክተር ደረጃ ለሜሳ ለዘመቻ በወጡበት ከናጋሮቻቸው መገደላቸው ታውቋል። ይህንንም ብልጽግና ያረጋገጠው ሲሆን የሚሊሻ ጽሕፈት ቤት ኃላፊው በጥቃቱ የተገደሉት ከሌሎች የጸጥታ አካላት ጋር በመቀናጀት በአካባቢው የሚንቀሳቀሰው ኃይል የሚፈጽመውን ጥቃት በመመከት ላይ ሳሉ ተገድለዋል ይላል የወረዳው አስተዳደር። በአማራ ክልል አሁንም ጠንካራ ውጊያ ካለባቸው አካባቢዎች ውስጥ ደግሞ የሰሜን ወሎ ዞን ላስታ ላሊበላ ቀጠና የሚጠቀስ ሲሆን አይና ቡግና ይመሐረነ ክርስቶስ ተብሎ በሚጠራው ስፍራ ጠንካራ የተኩስ ልውውጥ ተደርጎም ከፍ ያለ ጉዳትም አጋጥሟል። ከላሊበላ ሹምሻ አየር ማረፊያም ተነስቶ ወደ ገለሶት ያቀኑ የመንግስት የጥምር ኃይል አባላት ጋር የነበረው ውጊያ በደርዘን የሚቆጠሩ የመንግስት ወታደሮችን ለጉዳት የዳረገ ስለመሆኑ ታውቋል። በጎንደር ቀጠና ጭልጋ ጫንድባም፣ በጎጃም ቀጠና ማቻከል አዲስ ቅዳም የነበሩ ዕለታዊ ዘመቻዎችም አብነት ይሆናሉ። እስከ መጪው ታህሳስ ወር ድረስ የፋኖ ኃይሎችን ከመከላከያ ሰራዊቱ አቅም በታች በማድረግ ለክልሉ የጸጥታ ኃይሎች አስረክቦ ወደ ካምፕ መግባት በሚል አገዛዙ በሌሊትም በቀንም ወደ ፋኖ ኃይሎች መገኛዎች በማምራት የሚያደርጋቸው ዘመቻዎች ተጠናክረው እንደቀጠሉ ናቸው። ከዚህ ጋር በተያያዘ እየተከናወነ ያለው የፕሮፓጋንዳ ዘመቻም የሚነሳ ነው። ከቀናት በፊት ለኢኮኖሚስት የፋኖ ኃይሎችም እንደ ህወሓት፣ የኦሮሞ ነጻነት ጦርና ሻዕቢያ ካሉ ጸረ ብልጽግና አደረጃጀቶች ጋር ጥምረት እየፈጠሩ ነው። እንዳውም በቅርቡ በሱዳን ወታደራዊ እቅድ ላይ ጭምር መክረዋል ያለውና አገዛዙም ደጋግሞ ተጣመሩብኝ በሚል ሲገልጸው የሚሰማው ይገኝበታል። ሌላኛው ደግሞ በክልሉ ከሰሞኑ ከታዩ አሰቃቂ መልክ ያላቸው ቪዲዮዎች ጋር በማያያዝ የተከፈተ ነው። የፋኖ አመራሩ አስረስ ማረ አብይ አህመድ እንደሚለው የሽፍታ ሳይሆን ሁሉንም የሰራዊቱን እዞችን አስገብቶ እየተዋጋን ነው በሚል አንስተው የፋኖ ኃይሎችን በጎረቤት ሀገራት ላይ ሊከፍተው የነበረውን ጦርነት በማስቀረት ብቻ ሳይሆን ሀገራዊ መከራውን በቀዳሚነት ተሸክመው ይገኛሉ ይላሉ። እናም አገዛዙን ማስወገድ የሚቻለው ከቀጠናዊ ኃይሎች ጋር በመቀናጀት ነው። እነዚህ ትስስሮች በአማራ ህዝብ ጥቅም ላይ በመደራደር የሚደረጉ ግን ሊሆኑ አይችሉም። እናም ብልጽግናም ይሁን ዓለም አቀፍ ሚዲያዎች የሚከሱት ጥምረት በጥሩ ሁኔታ ላይ ይገኛል ሲሉ ማረጋገጫ ሰጥቷል። አማራን የሚወክል የፖለቲካ ኃይል ቀጠናው ላይ ብቻውን ደሴት ነው ሊቀጥል አይችልም። ከየትኛውም ጥቅሙን ኮምፕሮማይዝ ሳያደርግ አጀንዳውን ኮምፕሮማይዝ ሳያደርግ በቀጠናው ካሉ ሌሎች አቅም ካላቸው ተሞክሮም ካላቸው አዳዲስም ኃይሎች ጋር መቀናጀትና መነጋገር እንዳለበት በባለቤትነት ይሄንን ሀሳብ ማስፈን ነበር የመጀመሪያው ስራ። ያ ስራ ከሞላ ጎደል በተሳካ ሁኔታ ሄዷል። አሁን ደግሞ ተጨባጭ እንቅስቃሴዎች መደረግ አለባቸው። ተጨባጭ ንግግሮች
ውይይቶች በተለያየ ቦታ ይደረጋሉ፣ ሲደረጉ ቆይተዋል። በሌላ በኩል ከሰሞኑ እየተነገረ ያለው አሰቃቂ ጥቃትን የተመለከተው ፕሮፓጋንዳ ነው። የጠቅላይ ሚኒስትሩ አማካሪን ጨምሮ በጉዳዩ ላይ ሲናገሩ ተስተውለዋል። ዓለም አቀፍ ትኩረት ተነፈገው እንጂም በዚህ ህዝብ ላይ ያልተፈጸመ ነገር የለም የሚሉት የፋኖ አመራሩ ደግሞ አገዛዙ እየፈጸማቸው ያሉና የፈጸማቸው ያስገድዶ መድፈር፣ ጡትና ምላስን መቁረጥ ሁነቶችን በማሳያነት ያቀርባሉ። እንዲህ ያሉ ድርጊቶችን የሚፈጽም ስርዓት ከሰሞኑ አንድ እጃቸውን የሰጣቸው ግለሰብ የፈጸመውን ድርጊት ፋኖን ከህዝቡ ለመነጠል ይጠቅመናል በሚል ለፕሮፓጋንዳ ተግባር መጠቀማቸው የገቡበትን ጭንቀት ያሳያልን ባይ ናቸው። እኛ እንዲህ ያለን ነገር የምናወግዘውም የምንከላከለውም ፈጽሞ የሚገኝ አካልም ካለ የምንገጣው ለራሳችን ስንል ነው። ምክንያቱም ከህዝቡ ጋር ሆነን ከህዝቡ ውስጥም ሆነን ስለምንታገል ሲሉ በማንሳት በመሰረታዊነት ግን በእርግጥስ እንዲህ ያሉ በንጹሃን ላይ የሚፈጸሙ ጥቃቶች የሚያሳስቡት አገዛዝ ከሆነም ስለምን እንዲህ ያሉ የወንጀል ድርጊቶቹን ለማረጋገጥና ለመመርመር ገለልተኛ ዓለም አቀፍ አጣሪ ተቋማት እንዲገቡ አይፈቅድም ሲሉ ለኢትዮ ኒውስ ተናግረዋል። ቅድሚያ መሰጠት ያለበት ይህን ድርጊት ማውገዝ ላይ፣ ይህንን ኢሰብአዊ ነገር ማጣራት ላይ ዓለም አቀፍ ተቋማት ጭምር አጣርተው ሂደቱንና ሁኔታውን ይፋ እንዲያደርጉ ማድረግ ሲገባ በቁጥጥራችን ስር ነው ያሉት ግለሰብ እንግዲህ ፋኖ ነኝ የሚል አካል ይህንን ድርጊት ለፕሮፓጋንዳ ጉዳይ መጠቀም ለማህበረሰቡ ጭምር ያላቸውን ንቀት የሚያሳይ ጉዳይ ነው። የማረክነውን ሰራዊት ጭምር ተንከባክበን አሳክመን ቁስሉን አጥበን አድነን ለቀይ መስቀል ነው የሚያስረክበው ፋኖ። ያ ብቻ ሳይሆን እንዲህ አይነት ባህሪ ቢኖረን ኖሮ አይደለም ለአመታት ለቀናት በህዝቡ መሀል መገኘትም መዋልም ማደርም አንችልም። እውነት ለመናገር ማንም ከህዝብ በላይ አይደለም ማንም። የአሜሪካ ኤምባሲ ያስተዋወቀው የኢትዮ ኤርትራ ካርታ ያነጋገረ ነው። ይህ የሆነው የአፍሪኮም አዛዡ ከፊልድ ማርሻሉና ጠቅላይ ሚኒስትሩ ጋር በተነጋገሩ ማግስት ነው። ትናንት ከብልጽግናው በኩል በሰፊ ሲነገር የነበረው ጉዳይ አሜሪካም ቀይ ባህር እንድንወጣ ደገፈችን የሚል ነበር። የመከላከያ ሰራዊቱ የአሜሪካ የአፍሪካ እዝ አዛዥ የሆኑት ጀነራል አንደርሰን ከፊልድ ማርሻል ብርሃኑ ጁላ ጋር ተገናኙ። በዚህ ወቅት ደግሞ በሰላማዊ መንገድ የባህር በር ባለቤት ስለመሆናችን ድጋፋቸውን እንደሚገልጹ ነገሩን የሚል ነበር። በእርግጥ በሰላማዊ መንገድ ከሆነማ ኢትዮጵያ የባህር በር ባለቤት እንድትሆን የሚቃወም አካል ዓለም ላይ አለን የሚለው ጥያቄ እንዳለ ሆኖ ከተግባር ወሬ ላይ የተጠመደው ብልጽግና ግን ጀነራሉ ተናገሩ እያለ ሲያስተጋባ ውሎ አድሯል። ጀነራሉ በጠቅላይ ሚኒስትሩም ከፊልድ ማርሻሉ ጋርም በነበራቸው ቆይታ ላይ የተናገሯቸው ነጥቦችን በተመለከተ ሲገልጹ ግን ይህንን የባህር በርን ጉዳይ ስለመወያየታቸው አንድም ቦታ ላይ ሳይጠቅሱ ቀርተዋል። በአዲስ አበባ የሚገኘው የአሜሪካ ኤምባሲ ያሰራጨው ቪዲዮ ላይ የውይይቱ ነጥቦች የጸረ ሽብር በተለይም ደግሞ የአልሻባብ ጉዳይ ላይ ያተኮሩ እንደነበሩ ነው የተብራራው። በዚህ ተላልፎ በኋላ ላይ ግን ከተፈጠረው ውዝግብ ጋር ተያይዞ እንዲጠፋ በተደረገው የአሜሪካ ኤምባሲ ቪዲዮ ላይ ከአሜሪካ በኩል የተዋወቀው የኢትዮጵያና ኤርትራ ካርታ ግን አሁንም መነጋገሪያ ሆኗል። ኤምባሲው ከሰዓታት ቆይታ በኋላ ባጠፋው ቪዲዮ ላይ በርካታ የኢትዮጵያ አካባቢዎችን ወደ ኤርትራ ካሉና አጠቃሎ አስቀምጧል። እንኳን ቀይ ባህርና ሰብ ጥቂት የማይባል የኢትዮጵያ ግዛትን ወደ ኤርትራ አጠቃሎ አሳይቷል። ይህ ካርታ መውጣቱ ከታወቀ ከተወሰኑ ሰዓታት በኋላ ግን ቪዲዮ እንዲጠፋ ተደርጓል። ያገዛዙ ባለስልጣናት የተፈጠረውን ውዝግብ ተከትሎ ይህ እርምጃ እንዲወሰድ እንዳደረጉም ይገመታል። እንዲህ ያለው ነገር በኤምባሲው በኩል ሲፈጸም ግን ያሁኑ የመጀመሪያ አይደለም። ከዚህ በፊትም የብልጽግናው መንግስት በአማራ ክልል የሚፈጽማቸውን የድሮን ጥቃቶችን እንዲያቆም የሚል መልእክትን ኤምባሲው አሰራጭቶ ነበር። በኋላ ላይ ግን 4 ኪሎ ላይ ጉዳዩ መንጫጫትን ፈጥሮም ኤምባሲውም ተደውሎለት ማስተካከያ እንዲያደርግ መደረጉ የሚዘነጋ አይሆንም። ከዓመታት በፊት አሜሪካ ወያኔን እየረዳች ነው፣ እጆችን ከኛ ላይ አንሺ፣ ነጩ ፖስታ ወደ ቤተ መንግስት ወዘተ ዘመቻ ላይ የነበሩት ብልጽግናዎች ትናንት ደግሞ አጀንዳችንን ደገፈችልን ሲሉ በተሰሙ ማግስት ከኤምባሲው በኩል የተለቀቀውና መልሶ የጠፋው ነገር ግን የተዋወቀው ካርታ ግን አሁንም መነጋገሪያ ሆኖ እንደቀጠለ ነው። ኡጋንዳ ከኢትዮጵያ የሚመጡ ስደተኞችን አልቀበልም አለች። ጦርነት፣ ግጭትና ችግር የሚያሳድዳቸው ኢትዮጵያውያን መከራ እንደቀጠለ ነው። ስደት ወትሮም ያለ ቢሆንም ቅሉ በዚህ አገዛዝ ዘመን ግን በገፍ ኢትዮጵያውያን ሀገር ለቀው እየተሰደዱ ናቸው። በሚሄዱባቸው ሀገራት ደግሞ የጥቃቶች ሰለባ ሲሆኑ ተደጋግሞ ተስተውሏል። የአገዛዙን አፈና፣ ሽሽት፣ የጦር ፕሮጀክቶችንም ለማምለጥ በርካታ ስደተኞች ከተጠለሉባቸው ሀገራት ውስጥ አንዷ ኡጋንዳ ናት። አሁን የተሰማው መረጃ ደግሞ
ደግሞ ኢትዮጵያ ሶማሊያና ኤርትራን ጨምሮም በአሁኑ ወቅት በጦርነት ውስጥ ካልሆኑ ሀገራት ከዚህ በኋላ ስደተኞችን እንደማትቀበል ኡጋንዳ ገልጻለች የሚል ነው። የኡጋንዳ መንግስት እዚህ ውሳኔ ላይ የደረሰውና ኢትዮጵያ ሶማሊያና ኤርትራን ጨምሮ በአሁኑ ወቅት በጦርነት ውስጥ ካልሆኑ ሀገራት ከዚህ በኋላ ስደተኞችን እንደማይቀበል የገለጸው በሀገሪቱ የሚገኙ የስደተኞች ቁጥር 2 ሚሊዮን ገደማ መድረሱን ተከትሎ የለጋሾች ድጋፍ መጠን እየቀነሰ በመምጣቱ ምክንያት ነው። የኡጋንዳ የእርዳታ የአደጋ መከላከል ዝግጁነትና ስደተኞች ሚኒስትር ለዴይሊ ሞኒተር እንደተናገሩት ከሆነ ኡጋንዳ ለስደተኞች እርዳታ የሚውል በየአመቱ $240 ሚሊዮን ከተባበሩት መንግስታት ድርጅት ከፍተኛ የስደተኞች ኮሚሽን ስትቀበል ቆይታለች። ይሁን እንጂ በአሁኑ ወቅት ሀገሪቱ ከለጋሾች የምታገኘው የገንዘብ ድጋፍ ወደ $100 ሚሊዮን ዝቅ ማለቱና በዚህ ዓመት የተገኘው ድጋፍ ደግሞ $18 ሚሊዮን ብቻ መሆኑንም ሚኒስትሯ ተናግረዋል። ይህም በኡጋንዳ የሚገኙ የስደተኞች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱና በአንጻሩ ስደተኞችን ለማስተናገድ ሀገሪቱ ከለጋሾች የምታገኘው የድጋፍ መጠን ደግሞ እየቀነሰ መምጣቱ የሀብትና አገልግሎት እጥረት እንዲፈጠርና አፍሪካዊቷን ሀገር ጫና ውስጥ እንድትገባ እንዳደረጋትም ተገልጿል። በመሆኑም አሁንም ቢሆን ኡጋንዳ በሯን ለስደተኞች ክፍት የማድረግ ፖሊሲዋን የምትቀጥልበት ቢሆንም ኢትዮጵያ ሶማሊያና ኤርትራን ጨምሮ በአሁኑ ወቅት ጦርነት ላይ ካልሆኑ ሀገራት የሚመጡ አዳዲስ ስደተኞችን ግን ከዚህም በኋላ የማትቀበል መሆኗን የሀገሪቱ ባለስልጣናት በአጽንኦት ገልጿል። ያም ሆኖ ውሳኔዋ ከዚህ በፊት በኡጋንዳ የገቡት የማይነካ መሆኑንና በሀገሪቱ ውስጥ የሚገኙ ነባር ስደተኞች ባሉበት የሚቀጥሉ ስለመሆናቸው ተብራርቷል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።